የልዑል የኔ ተከታይ ነው። ያው ከልጅነቱ ጀምሮ አብረን ነው ያደግነው፣ አብረን ነው የተማርነው። ህይወቱ ታሞ እስከሚወድቅበት ድረስ አዲስ አበባ መጥቼ አግኝቼው ነበረ እና ማንኛውንም ነገር ለእኔ አይደብቀኝም። ለእኔ ሚስጥር ነበር። ለማንም የማይነግረው ነገር ለእኔ ይነግረኝ ነበረ። ይህ ቤተክርስቲያን ገና ሜዳ ሆኖ እንደተሰጣችሁ ፎቶ ልኮልኝ ነበር። ሲጀመር ይልክልኛል፣ ሲያበቃ ፎቶ ይልክልኛል፣ ማንኛውንም ነገር ይነግረኛል እና ጸልይ ነው የሚለው። የተሰራውን ስራ ባለፈው በሳሮን ሰርግ መጥቼ በማየቴ በጣም ደስ ያለኝ፣ አካባቢውን ማየቼ እጃለሁ። ቤተክርስቲያኑ አቅም አይቻለሁ እና ልዑል ስለዚህ ቤተክርስቲያን መሰራት ያበደን ነግሮኛል። አሁን ወደዛ አይደለም የምሄደው፣ ስለ ህይወቱ ትንሽ መናገር ፈልገው። ልዑል ከልጅነቱ ጀምሮ ዝምታ የሚያጠቃው ወንድም ነው። አይናገርም፣ ይሰሩት አይናገርም፣ ይቆጡት አይናገርም። በልጅነቱ ጀምሮ ዝም ብሎ ነው እንጂ የሚሄድ አይናገርም እና ያ ባህሪው ደግሞ እስከ አደገ ድረስ ነበር እና በህይወቱ አብረን ስናድግ እናቱንም አባቱንም አገልግሎ አስደስቶ ያለፈ ልጅ ነው። አብረን ስለሚያደግነው አብረን የሚያደግነው ወላጆቻችን የሚያገለግል እና ልዩ ፍቅር አለን ከወንድሞች ጋር አሉ፣ ከሱ ጋር ከኛ ጋር ያሉ ትልቆችም አሉ። ልዩ ፍቅር አለን እና የመንም በሄደ ሰዓት ላይ ይደውልልኝ ነበር። ወደዛ ቦታ ሄጃለሁ። ለመጀመሪያ ይሄን እድል ስለተሰጠኝ ቤተክርስቲያን አገልጋዮች አመሰግናለሁ። ስለ ቤተሰብን በመወከል ልናገር ነው ተነገረኝ። እንግዲህ የልዑል የኔ ተከታይ ነው። ያው ከልጅነቱ ጀምሮ አብረን ነው ያደግነው፣ አብረን ነው የተማርነው። ህይወቱ ታሞ እስከሚወድቅበት ድረስ አዲስ አበባ መጥቼ አግኝቼው ነበረ እና ማንኛውንም ነገር ለእኔ አይደብቀኝም። ለእኔ ሚስጥር ነበር። ለማንም የማይነግረው ነገር ለእኔ ይነግረኝ ነበረ። ይህ ቤተክርስቲያን ገና ሜዳ ሆኖ እንደተሰጣችሁ ፎቶ ልኮልኝ ነበር። ሲጀመር ይልክልኛል፣ ሲያበቃ ፎቶ ይልክልኛል፣ ማንኛውንም ነገር ይነግረኛል እና ጸልይ ነው የሚለው። የተሰራውን ስራ ባለፈው በሳሮን ሰርግ መጥቼ በማየቴ በጣም ደስ ያለኝ፣ አካባቢውን ማየቼ እጃለሁ። ቤተክርስቲያኑ አቅም አይቻልም እና ልዑል ስለዚህ ቤተክርስቲያን መሰራት ያበደን ነግሮኛል። አሁን ወደዛ አይደለም የምሄደው፣ ስለ ህይወቱ ትንሽ መናገር ፈልገው። ልዑል ከልጅነቱ ጀምሮ ዝምታ የሚያጠቃው ወንድም ነው። አይናገርም፣ ይሰሩት አይናገርም፣ ይቆጡት አይናገርም። በልጅነቱ ጀምሮ ዝም ብሎ ነው እንጂ የሚሄድ አይናገርም እና ያ ባህሪው ደግሞ እስከ አደገ ድረስ ነበር እና በህይወቱ አብረን ስናድግ እናቱንም አባቱንም አገልግሎ አስደስቶ ያለፈ ልጅ ነው። አብረን ስለሚያደግነው አብረን ነው ያደግነው ወላጆቻችን የሚያገለግል እና ልዩ ፍቅር አለን ከወንድሞች ጋር አሉ፣ ከሱ ጋር ከኛ ጋር ያሉ ትልቆችም አሉ። ልዩ ፍቅር አለን እና የመንም በሄደ ሰዓት ላይ ይደውልልኝ ነበር። ወደዛ ቦታ ሄጃለሁ ያለ ሲመለስን ትዳር እንደያዘ እንዳገባ ይነግረኛል። ያው ማንኛውንም ነገር ግልጽ አድርጎ ይነግረኝ ነበር። እንወያያለን። አዲስ አበባ ስመጣ እሱን ሳላይ አለ
ቢሮ ጋር ሄዳለሁ። ያው ጋሼ ያውቃል። ቢሮ ጋር ሄጄ እንጫወታለን፣ ምሳ እንብላ ይለኛል፣ እንሄዳለን፣ አብረን ምሳ እንበላለን እና ሁሉም ነገር በግልጽ እንጫወት ነበርና ልዑል በልጅነቱ አስተዋይ ወንድም ነበረ። በጣም በሚገርማችሁ ነገር ያው በሕይወት ታሪኩ ላይ ተነግሯል። ከአንደኛ ክፍል እስከ 12ኛ ክፍል አንደኛ በመውጣት ነው ያለው። ሁለተኛ ሰው አይወጣም፣ አይሰጥም። አንደኛ እየወጣ በትምህርት ቤቱ በአገሩ ይታወቃል። በጉብዝና በትምህርት እሱና ትምህርት ይተዋወቃል። ከልጅነቱ ጀምሮ የምፈልገው ኢንጂነር ነው መሆን ይል ነበረ። ያው በኢንጂነርነት ተመረቀ። ደስ የሚል ህይወት አሳለፈ። ደስ የሚል ትዳር ውስጥ ነው ያለው። ስለ ትዳሩ ደስ ይነግረኛል። ደስተኛ እንደሆነ በልጆቹ ደስተኛ ነው። በተለይ ሳሮን በጣም ይወዳል። እንዴት አድርጎ እንደሚወዳት አይገባኝ። በጣም ነው ይወዳል። የመጨረሻው እሑድ ቀን ነው እዚህ ሲሰብክ ቆይቶ የታመመው። በነፃ ነው እንሰጣለኛል። ችግር የለም ገዝቼ ልውሰድ ስለው እምቢ አለኝ እና አንብብና ያው ሰኞ እንገናኛለን፣ ሰኞ እንጫወታለን አለኝ ማለት ነው። እና ያን ቀን እኔም አላውቅም ያን ቀን ምን እንደሆነ ዘመዶቹን በሙሉ ጠየቀኝ። እነ ከሌ ደህና ናቸው፣ እነ ከሌ ደህና ያጎቱ ልጆች ይጠራል፣ ጓደኞቹ ይጠራል፣ ሁሉንም ይጠይቀኛል። ሁሉም ደህና ናቸው። እህቶቹን ይጠይቀኛል፣ ወንድሞቹን ይጠይቀኛል፣ አብራት አደጎቹን ይጠይቀኛል። እና ያው በዛ ዙሪያ ላይ ተጫወትንና እኔ ሰኞን ነው እየጠበቅኩ መጽሐፉን ይዤ ሰኞን ይዤ እሱ ጋር ልጫወት ሳለ እሑድ እንደዚህ ሆነ ሲባል ሰማሁ። በጣም ነው ያዘንኩት፣ በጣም ነው የከፋኝ። ያው ልገባ ብዬ ነበረ፣ አልተቻለም። እንደምታውቁት መግባት አይቻልም። ሳላየው ነው ያው እስከ መጨረሻው ድረስ ያለፈው። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ሲያመልከው ወደ ነበረው አምላኩ ሲወደው ወደ ነበረው አምላኩ ሄዷል። የእግዚአብሔር ሐሳብ ነው፣ የእግዚአብሔር ፈቃድ ነው። ምንም ማድረግ አንችልም። ይሄንን መለወጥ አንችልም። እንግዲህ ልዑል ልጆቹን ተክቷል። ዘንን ማለች። እግዚአብሔር በልጆቹ የእሱን ድካም ማየት እንፈልጋለን። በርቱ እንላለን። አይዟቸው፣ ጠንካራ ልጆች ወልደዋል። በጣም ደስ ይላል። እንግዲህ ላመሰግነው የምፈልገው ነገር ከተለያየ ቦታ መጣችሁ፣ ሀዘናችን ነው ብላችሁ ከተለያየ ቦታ ከባህር ዳርም ከአዲስ አበባ እዚህ ከተማ ለማጽናናት የመጣችሁ በቤተሰብ ስም እግዚአብሔር ይስጥልኝ እላለሁ። ይህንን ቤተክርስቲያን አገልጋዮችን በሙሉ ማመስገን እፈልጋለሁ። እግዚአብሔር ይስጥልን። እግዚአብሔር ማጽናናቱን ይስጣችሁ። እንግዲህ ልዑል አይገኝም። እግዚአብሔር ወደሚፈልገው ቦታ ሄዷል። እግዚአብሔር ይመስገን። አመሰግናለሁ። ጥሩ አስተማሪያችን፣ ጥሩ መሪያችን፣ አቅጣጫ መንገድ የሚያሳየን ዛሬ ላይ ሆኖ ነገን የሚመለከት አይቶ የሚያሳየን ጠንካራ መሪ ነበር። ከኢንጂነር የተማሩ በርካታ ነገሮች አሉ። በሱ ትምህርት ተለወጠን ያደግን በርካቶች ነን። የቤተሰብ መሪነትን በቃ ያደረገን ኮትኩቶ በማሳደግ ኢንጂነር ከዚህ ሁሉ በላይ ነው። ትህትናው፣ ዝምታው እሱ የተለየዋለ ነው። ኢንጂነርን ማጣታችን ለእኛ ጉዳት ነው። እንደ ግልም እንደ ቤተክርስቲያን እኔ ላቀ መናገር ይሻለኛል ወገኖቼ፣ በጣም ይቅርታ። ኢንጂነር ከምለው በላይ ነው። ለእኔ ደግሞ መካሪ ነው፣ በጣም መካሪ ነው። ይመክረኛል፣ ምን ማድረግ እንዳለብን አቅጣጫ ያሳየኛል፣ መንገድ ይመራኛል። ኢንጂነር ስለዚህ ኢንጂነር ማጣት ከቤተሰቦቹ ባልታላነሰ እኔም ተጠቂ ነኝ፣ እኔም ተጎድቻለሁ በእውነት። እሱ እዚህ ቦታ በመቀመጡ ለእኛ ሞገሳችን ነው። ኢንጂነር የሚመራን እሱ ነው።
ቅድም እንደተናገርነው በስራ ስንነሳ እንዴት ስራ መስራት እንዳለብን እንዴት ማቀድ እንዳለብን መተን ምን ማድረግ እንዳለብን መንገድ የሚያሳየን እሱ ነበር። እሱም ተከተን እንድንሰራ ሁሉ ያበረታታን ነበር። ዛሬ ግን ኢንጂነር በመካከላችን የለም። ስለዚህ ባለብን ኃላፊነት እሱን ለማስታወስ የሰጠንን ስራ ተግተን እንሰራለን። እኔ ምን አመሰግናለሁ።
እዚህ ላይ እናስባለን። ከዛ ላይ ማሰሪያ ተስፋ እንደሌላችሁ ሰዎች አትሆኑ። ተስፋ አላችሁ ያልከን እንዲህ ባለው ወቅት ደግሞ ያ ተስፋችን በጥንቃቄ የሚገባ በደንብ የምንረዳው ተስፋችን እዚህ ምድር ላይ ባለ ነገር ብቻ ሳይሆን ከዚህ ምድር የዘለለ የተዘጋጀልን ቦታ እንዳለ የሚገባን አንተን ማግኘታችን፣ አዳኝነትን መቀበላችን፣ ንስሐ መግባታችን፣ አብ የላከውን ለሰው ልጆች የሰጠውን ተስፋ የተቀበልን እኛ ዛሬ ደግሞ እንዲህ ባሉ ቀኖች ላይ በደንብ ይገባል ተስፋችን፣ እንረዳዋለን። ተስፋችን የት እንደምንሄድ፣ ማን እንደወሰደን፣ መጨረሻ አድራሻችን ምን እንደሆነ፣ ዴስቲኒያችንና ፍጻሜያችን የት እንደሆነ እንዲህ ባለው ወቅት በደንብ ፍንትው ብሎ ይታየናል። እናመሰግናለን። ተስፋ የሌላቸው ሰዎች ያላደረገን ተስፋ የሰጠን ትልቅ አብ አባት አመሰግናለሁ፣ እባርካለሁ። ዛሬ የተረዳሁት በደንብ የገባኝ ነገር ተስፋ ነው። በዚህ ያላችሁ ቅዱሳን ሁላችሁም ልትረዱት የሚገባው ተስፋ እንዳለን። በዚህ ያላችሁ ደግሞ እርግጠኛ አይደለሁም፣ ተስፋዬ አይታየኝም፣ የተላከልኝም ለእኔ ሞተልኝም በሦስተኛው ቀን የተነሳው እዛ የሚጠብቀኝ ደግሞ ተመልሶ የሚመጣው ጌታ ኢየሱስ ክርስቶስ ነው እንደ ግል አዳኝ አድርጌ አልተቀበልኩም የምንል ደግሞ ቅድም ፓስተር እንደተናገረች፣ ዘንዬ እንደተናገረች ይሄ ደወል ይደውላል። ዛሬ እንዲህ ባለ ቀን ያስታውሰናል፣ እንዲህ ባለ ቀን ይቀሰቅሰናል። ዓለም ካዋከበችን፣ ሰይጣን ካዋከበን፣ ግርግሩ ካዋከበን፣ ኑሮ ካዋከበን፣ ትልልቅ ወካባዎች እንደዚህ ያለ ቀን ደግሞ ይደውላል። ዛሬ ደወላል። ተስፋ እንደሌላችሁ አትሁኑ፣ ተስፋ አላችሁ። መጨረሻችን እዚህ ምድር አለ። መላእክት ይጠሩናል፣ በሰማይ ቤት አለ። የመጨረሻ መኖሪያ ያለን፣ ዘላለም መኖሪያ ያለን። የዚህ ምድር ኑሮ ኮንትራት ነው። ቢበዛ 120 ነው፣ 80 ነው። ከዛ አልፍም ተብሎ የተነገረ የኮንትራት ህይወት ነው። ከኮንትራት ባሻገር ትልቅ ተስፋ አለን። ይህን ተስፋ ዛሬ እንድታስተውሉ፣ ፊታችሁን ወደ ኢየሱስ እንድትመልሱ፣ ከሃይማኖት እንድትወጡ፣ እውነተኛ ተስፋችሁን ኢየሱስ ክርስቶስን በምንም ሃይማኖት ውስጥ ብትሆኑ እንድታረጋግጡ፣ እንድትይዙ ዛሬ በዚህ አጋጣሚ እንደገና ለማንቃት ለማስታወስ በተሰጠኝ ዕድል ንቁ፣ እየተደወለ ነው። ተስፋ መያዛችሁን አረጋግጡ። አድራሻችሁን እዚህ መወሰን ትችላላችሁ። ሁለት አድራሻ አለ፣ ወይ ሲኦል ወይ ገነት አለ። የሚወሰነው ግን ከሞትን በኋላ ሳይሆን በተሰጠን በዚህ ቀን
እስትንፋሳችን ባለች በዚህ ቀን አድራሻ መወሰን ይቻላል፣ መሄጃ መወሰን ይቻላል ብዬ ላስታውሳችሁ በዚህ በጸሎቴ ላነቃችሁ እፈልጋለሁ። ስለ ወንድማችን ኢንጂነር ልዑል ግን አቤቱ እኛ እናውቃለን የሄደበትን። አሁን ቀና ብለህ ተናገር ብንለው ከዚህ አሁን ካለበት ሳጥን ውስጥ አንድ ሰከንድ እድል አግኝቶ ተናገር ብንለው የሚነግረን ነገር አለ። የበለጠ ቦታ ሄጃለሁ፣ የተሻለ ቦታ ሄጃለሁ፣ በጣም በጥሩ ሁኔታ ነኝ ያለሁት፣ የናፈኩት ቦታ ነው ያለሁት ይለን። እናመሰግናለን፣ እንባርክሃለን፣ ከፍ ከፍ እናደርግሃለን። ከዚህ በኋላ እሱ ወደኛ አይመለስም። እኛ ግን ወረፋ እያያዝን ተራችንን ጠብቀን ወደዛ እንሄዳለንና ስለዚህ አሰራር ስለዚህ አደራረግ አዋቂ ነህ ቅድም እንደተባለው እናመሰግናለን። ደግሞ ጸልያለሁ ስለተለየ በተለይ ቤተሰቦቹን፣ ዘመዶቹን፣ አዝማዶቹን እዚህ ቸርች የመገባቸውን ያስተማራቸውን የጸለየላቸው ከእሱ ጋር የቅርብ አታችመንት ቀረቤታ ለነበራቸው ሁሉ መለየት እውነት ነው ደስ አያሰኝም። የሄደበትንም ብናቅ ደግሞ ጸልያለሁ እግዚአብሔር ሆይ ማጽናናትን አንተ አጽናኝ መንፈስ ቅዱስ፣ አንተ የምታጽናና ጰራቅሊጦስ፣ አንተ አጽናኝ መንፈስ፣ የሚያጽናና መንፈስ ዛሬ በዚህ ጉባኤ ላይ ይውደቅ፣ በዚህ ጉባኤ ላይ ይውደቅ። ማናችንም መሰበራችን ከማጽናናት በላይ አይሆንም። መጎዳታችን ከማጽናናት በላይ አይሆንም። ጉዳታችንን፣ ስብራታችንን፣ ህመማችንን አልፈ ማጽናናት የምትችል ትልቅ አጽናኝ በእያንዳንዱ ሰው ልብ አሁን እንድትገባ፣ በፓስተር ልብ እንድትገባ፣ በልጆቹ ልብ እንድትገባ፣ በአስተማሪያቸው ውስጥ እንድትገባ፣ በወንድሞችና በእህቶቹ ልብ እንድትገባ፣ በዘመዶቹ ውስጥ እንድትገባ የሚያጽናናን መንፈስ ዛሬ እንዲፈልጉልህ፣ ቁጭት እንዲያቆሙ፣ ጸጸት እንዲያቆሙ፣ እንዲህ ባረግ ኑሮ፣ እንዲህ ብሰራ ኑሮ፣ እንዲህ ባረግለት ኑሮ፣ እንዲህ ብናገር ኑሮ፣ እንዲህ ባረግ ኑሮ ከሚል ጸጸት በላይ የሚያጽናና መንፈስ ዛሬ በጉባኤያችን ላይ እንዲያጸልያል። አጽናናን ጌታ፣ ቤተሰቦችን አጽናና። ከዚህ በኋላ ባላቸው ዘመን ደግሞ የእሱን አሻራ የቀረውን ነገር እንዲያስፈጽሙ ደግሞ ኃይልና ጉልበት ስጣቸው። ዛሬ እንደ ጀግና እንሸኘዋለን። እንደ ጀግና እንዳገለገለ በምድር ላይ ለተወለደበት ዓላማ ለዛ አጀንዳ ኑሮ እንዳለፈ ሰው ጌታ እያዘንን እየቆዘምን አለ። ዛሬ ይህን ብናደርግ መንፈስ ቅዱስን እሱም ደስ አይለው። እንደ ጀግና ግን እንደተጠራ ሰው ቅድም እንደተባለው ያለውን ሀብት ጥሪት ለቤተ ክርስቲያን እንዳዋለ፣ ጉልበቱን ጊዜው ለቤተ ክርስቲያን እንደሰጠ፣ ለሙሽሪት እንደሰጠ እንደዛ ጀግና ሰው ግን ዛሬ እንሸኘዋለን። እግዚአብሔር ሆይ ሩጫውን ጨርሷል፣ ስራን ሰርቷል፣ አስተምሯል፣ ወንጌል ሰብኳል፣ መጽሐፍ ጽፏል። ለቤተሰቦቹ ጥሩ አባት፣ ለሚስቱ ጥሩ ባል ሆኗል። እንደተመሰከረለት የምትፈልገውን ትህትና በዚህ ምድር ላይ ገልጧል። አንተን አሳይቷል፣ አብለጭልጯል። እናመሰግናለን። ይሄ ጀግና ነው። ጀግና ወንድማችን ዛሬ እንደ ጀግና እንሸኘዋለን፣ እንደ ጀግና እንሸኘዋለን የሚል ሰው ካለ ከባድ ጭብጨባ፣ ከባድ ጭብጨባ ያለ ጀግና ነህ ብላችሁ ሰርታ ፈጽመሃ አገልግለሃ። አንተ ጀግና ነህ። አንተ ጥሩ አባት ነህ። አንተ ጥሩ ባል ነህ። አንተ ጥሩ ፓስተር ነህ። አንተ ጥሩ ወዳጅ ነህ። አጭጭ እግዚአብሔር የተባረከ ከዚህ ሁሉ አዋቂ ነህ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።